ሌላ ሰርፕራይዝ ቤተሰብ ምን ይላል መሰላችሁ? ሀይሚዬ ብሩኬን ከንፈሩን ሳመችው። ማመን አቃተው፣ ደነገጠ። እንዴ ለምን ትደነግጣለህ ብሩኬ? እንዲያውም ደስ ብሎ ዘና ቀብረር ጀነን ኮራ ልትል ነው የሚገባው። በሀይሚዬ መሳም ተገኝቶ ነው። ደሞስ ብስምህ መብቷ እኮ ነው አይደል? እንዴ ቤተሰብ መስክሩ እንጂ ዝም አትበሉ ከኔ ጋር። በዚህ በጾም ሌላ ነገር ውስጥ እንዳንገባ በመጀመሪያ ደረጃ ቤተሰቦች እንግዲህ ዛሬ በጉጉ ሲጠበቅ የሀይሚና የብሩኬ ሁለተኛው ሰርፕራይዝ ያው ተለቋል። ቪዲዮ እንዳያችሁት ነው። እኔ እውነት ለመናገር እንዴት ደስ እንዳለ። ዛሬ ደግሞ ሀይሚዬና ብሩኬን ሰርፕራይዝ ያደረገችው ግን የኔ ጥያቄ ማለት ነው እነዚህ ከንፈሮች መቼ ነው ከታምሌል አልፈው በተግባር የምናያቸው ትላላችሁ ቤተሰቦች? ጥያቄ ምልክት ነው። በመጀመሪያ ደረጃ እንግዲህ ዛሬ ብሩኬን ለማስደሰት ሀይሚዬ የተለያዩ ነገሮችን ያደረገችው ልክ የሴት ልጅ ቤት ውስጥ ለባሏ ወይንም ደግሞ ለምትወደው ሰው ማዘጋጀት ያለባት ወይንም ደግሞ አንዳንድ ነገሮችን አድርጋ ነበር የጠበቀችውና ሀይሚዬ ዛሬ እውነቴን ነው የምላችሁ ካነጋገሯ ካደረገችው ድርጊት እንደዚሁም ደግሞ ለብሩኬ ካደረገችለት እንክብካቤ ከእያንዳንዱ ነገር ምን ተማራችሁ? የመሬ ነው እኔ የተማርኩት በቃ ሴት መሆን ገባችሁ? ሴት ስትሆኑ የራሳችሁን ሰው እንዴት ነው ተንከባክባችሁ መያዝ የምትችሉት? እንዴት ነው ቤቱን እንዲወድ የምታረጉት? ሚስቱን እሷን እንዲወዳት ሀይሚን እንዲወዳት እያለች ነበረ። ገባችሁ አይደለ? ከዛሬ ጀምሮ አንተ እኔን ለማስደሰት ይህን ቤት ተከራይተ እዚህ ቤት አመታኛል። እኔ ደግሞ ሌላውን ስራ እኔ ነኝ የምሰራው። ቤቴን እንዴት መያዝ እንዳለብኝ፣ ባሌን እንዴት መያዝ እንዳለብኝ አሳይሃለሁኝ። ውጭውን እንድጠላ የውጭ ምግብ እንድጠላ ነው ማደርግ እያለች ነበር። ኦፍኮርስ ሴት ልጅ በጣም ብልጥና ስማርት ናት የምንላት በምን ዙሪያ ነው ካላችሁ ቤተሰቦች፣ በዚህ ዙሪያ ነው ማለት ቤቷን እንዴት መያዝ እንዳለባት ታውቃለች። እንደገና ደግሞ ወንዱንም እንዴት መንከባከብ እንዳለባት ታውቃለች። ዛሬ ሀይሚን አይታችኋት ከሆነ በቃ ሴት ያለበት ቤት ታውቃላችሁ። ቡናዋን ቅርብርብ አድርጋ ምሳዋን አዘጋጅታ ፕላስ ደግሞ ብሩኬን ለማስደሰት ላይ እንዳያችሁት የሆነ መናፈሻ ነገር አለች አይደል? እዛ ላይ ፍሩቶችን የተለያየ ነገሮችን ደራድራ ነው የጠበቀችኝ እና ዛሬ ደግሞ ብሩኬን ምን ታዘብሽው ካላችሁ ማለት ነው ቤተሰብ ሲገባ ያው ካሜራ እንዳለ ምናምን አላወቅም ነበር። ነገር ግን አበባ ይዞላት ነው የገባው። እንዴት ደስ እንዳለኝ። ሌላ ደግሞ ምሳ ቀራርቦ ምናምን ከዛ አይናቸውን እያየው ነበረ። ልክ እኔ ልናገር አጠገባቸው ብሆን እናገር ነበር ያንን ነገር። ነገር ግን ልክ ሀይሚ ተናገረችው እኔ ውስጥ ያለውን ነገር ማለት ዛሬማ ብሩኬ አለቀለ ሳታጎርሳት ከጎረስህ ምሳህን እያልኩ ነበርና ልክ ሲያጎርሳት ሀይሚዬ ራሱ ተናገረች። እየጠበቅኩ ነበር ስትል እኔ ራሱ እየጠበቅኩ ነበር ስል ነበር እዚህ ብቻዬን ማለት ነውና በጣም ነው ደስ ያለኝ ከምታስቡት በላይ። እንግዲህ ዛሬ ያው ሀይሚዬ ለብሩኬ የተለያየ ጥያቄዎችን አቀርብለታለሁ ብላ ነበረ። ኑሮ ተጀመረ ትላላችሁ ቤተሰብ። የምር በቃ ሪል ኑሯቸውን እንደጀመሩ አብረው ምናምን የሆነ ስሜቱ የተሰማኝ ማለት እያየው ተደስችበታለሁ። ዛሬ ሀይሚዬ አንዳንድ ወጪዎች አንተን የምጠይቅህ ለጸጉሬ ምናምን ስትል ማለት ነው ለቤት አስቤዛ ምናምን ስትል ይቺ ነገር ወዴት ናት ማለት በቃ ሪል ይሆናል አይደለ? ትዳር ስትጀምሩ ህይወት ስትጀምሩ የሚጠየቁ ጥያቄዎችን ነበር ሀይሚ ስትጠይቀ የነበረው። በመሀል ግን ብሩኬ ማለት ነው ፍሩት እየበሉ እያለ ለምንድን ነው ከንፈሬን ያየሽኝ ሀይሚ እያላለም እንዴ? ብታየው መብቷ ብስመው መብቷ። ብሩኬ ልከለክላት ነው ወይ? ለነገሩ እሱ አታደርገውም። ጾ ነው በዚህ ሰዓት ከንፈር ምናምን የሚባል ነገር የለም፣ ወፍ የለም። ግን እኔ እንዲያው ይሄ እነዚህ ሁለት ከንፈሮች ባለፈ የሀይሚዬን ሳበጥር ስፈልግ እንዲህ የምሬን እኮ ነው ምላችሁኝ። ዛሬ ደግሞ ብሩኬ እንዲህ እሱንም ስፈልግ ሳበጥር ቤተሰብ እኔ እኮ በፍለጋ ሞትኩኝ። ቶሎ በሰዓቱ ቪዲዮ ማልሰራው እኮ ስፈልግ ነው። እና ብሩኬ መብቷ ነው ለማለት ያክል ነው። ከዚህ በኋላ እንደዚህ አይነት ነገር የለም፣ ወፍ የለም። ሲቀጥል ከዚህ በኋላ እንኳን አይደለም ቤተሰብ ኖርማሊ ማለት ቤተሰብ ስላችሁ ፋሚሊዎቻቸው ቅርብ ያሉ ሳይሆን እኛ ራሱ ቤተሰብ ነን። ብትመጡ ዌልካም እንቀበላችኋለን፣ ፋፍሽ አድርገን ቤታችንን አስተካክለን እያሉ ነበረ። ብቻ በጣም ደስ ያለኝ ኦ ማይ ጋድ። እንደኔ ግን የተደሰታለ ማለት እንዴት ብዬ ልንገራችሁ? ማለት የሚያሳልፏቸው የሚያደርጓቸው እያንዳንዱ ነገሮች የሆነ ደስ ይላሉ፣ ይገባቸዋል። ደግሞ ከዚህም በላይ ደግሞ እኛ ለነሱ የምንመኝላቸው ነገሮች አሉ። ፈጣሪ ደግሞ ያሳካላቸዋል በቀስቀስ ሁሉም ነገር የሚሆን ነገር ስለሆነ ማለት ነው። እና ሀይሚዬ እኔ ናት እውነትሽ ነው። ወንድ ልጅ እንዴት መያዝ እንዳለባት የምታውቀው ሴት ናት። ልክ ብሩኬም በጣም ነበር ደስ ያለው ማለት ተመችቶኛል እያነበቀ ይሄ ህይወት ተመችቶኛል። እንደውም ሲመስለኝ ብሩኬ ከዚህ በፊት ብቻውን የኖረበትን ጊዜ እያንዳንዱ ነገሮች ይቆጨዋል ሁላ ብዬ ነው ማስበው። ለምን
የሀይሚዬ አቀባበል የዛሬው አቀባበሏ ምናምን አይታችሁ ከሆነ እሱን ለማስደሰት የምታደርጋቸው ነገሮች አሁን ላይ በቃ ማለት እንግዲህ ያው በቀስቀስ እንቁላል በእግሩ ይሄዳል ነው አይደል ተረቱ የሚባለው። በቀስቀስ ወልደው ከብረው እዚህ ቤታቸው ውስጥ እነጋሽዬ እነ ሙሽዬን እንደሚጋብዟቸው እንደሚያመጧቸው ነው የተናገሩት። ከዛ ሲቀጥል ልጆች ይመጣሉ። ሲቀጥል ሀይሚዬ እኔ ቆንጆ ማለት ነው አንድ አጋዥ ያስፈልገሻል። የመሬን ነው የተስማማችሁ ላይ ካርጎ ቤተሰብ እና ደግሞ ምን እያለች ነበረ? እንደዚህ አይነት ቤት ያየሁትኝ ወይንም ደግሞ በቃ ወይ በፊልም ላይ ነው ወይ ደግሞ በትምህርት ቤት ዙሪያ በጓደኞች ነበረ። ዛሬ ግን እኔ ራሴ ኖርኩበት ስትል ምን አይነት ስሜት እንደተሰማኝ እናንተ አይገባችሁም። እውነት በቃ እንዴት ብዬ ልንገራችሁ? ማለት ሀይሚዬ ከዚህ በላይ የሚገባሽ ልጅ ናት። እውነቴ ነው። ሁላችሁም ይገባችኋል። ግን ደግሞ እንዲገባን ጠንክረን መስራት ነው። በቃ ከሀይሚ ከብሩኬ መማር ያለባችሁ ጠንክራችሁ መስራት፣ የዋህ መሆን ስላችሁ የዋህ መሆኑ ስላችሁ ክፉ አለማሰብ። እንደዛ ሲሆን ደግሞ ፈጣሪ የሚያገዛችኋል። እና ሀይሚዬ ገና ጅምር ተጀመረ እንጂ ይቀጥላል። እውነቴ ነው። ብሩኬና ሀይሚ ትልቅ ደረጃ የሚደርሱ ተያይዘው በሀብትም በህይወትም በፍቅርም በትዳርም ትልቅ ደረጃ ላይ የሚደርሱ ናቸው። ዛሬ ላይ ህይወት ገና ተጀመረ ነው የሚባለው። ብሩኬና ሀይሚ አንድ ቤት ተከራይተው ኖሩ ማለት ይሄ ገና ህይወታቸውን ጀመሩት እንጂ ገና ከዚህ የተሻለ መኖር የሚችሉ ልጆች ናቸው። ገባችሁ አይደለ? ይሄ ምንድነው? ብሩኬ የራሱ ክፍል አለው። ለሀይሚ ትልቅ ሪስፔክት እንዳለው ትልቅ እንዴት ነው እንደሚያከብራት፣ እንደሚወዳት፣ እንደሚንከባከባት፣ እንደሚፈልጋት የምታውቁበት መንገድ አንደኛው ማለት ነው መኝታ ክፍሏ በጣም ሰፊውን ነው የመረጠላት። በጣም ነው የሚያምረው። ሲቀጥል ደግሞ ፍላጎቷ እንደሚያሟላው ዛሬም ደግሞ እየጠየቀችው ነበር። አብረን እንድንኖር ምን አነሳሳ ይሄን ቤት ለመከራየት ምናምን እያለችው ነበርና አብሬሽ በነበርኩበት ሰዓት ከኔ ጋር ሆነሽ ደስተኛ ነበር። ስለዚህ አንቺ ደስተኛ ከሆንሽ አንቺን ማስደሰት ነው ፈልገው ሲል በቃ በጣም ደስ አለኝ። የምሬን ነው የምላችሁ። ምክንያቱም የሷን ደስታ የሚፈልግ ሰው ሁሌም ቢሆን ከጎኗ ነው። ከዚህ በኋላ ይመጣላት ምናምን የለም። ቢኖር ራሱ አንድ ቤት ስለሆኑ ተኮራርፈው የረጅም ጊዜ ምናምን ይሁን የሰው ወሬ እየመጣ በመካከላቸው ምንም አይረብሻቸውም። ረጅም ጊዜም ደግሞ ተኮራርፈው የሚቆዩ አይነት ነገር አይደለም። በቃ እዛው ቤት ስለሆኑ ይቅርታ ምናምን ይጠያይቃሉ ምናምን። ሲቀጥል ከዚህ በኋላ ብሩኬ እንደዚህ አይነት ህይወትን አልፈልግም ብሏል። ስላችሁ ቤተሰቦች ለአንድ ሰው እያወራሁ እየመሰለኝ ነው የምር። እና ከዚህ በኋላ ተቆራርፎ ምናምን ህይወትን ሳይሆን የምፈልገው ከአንቺ ጋራ አሪፍ ቪዲዮዎችን ወደ ቤተሰብ እናደርሳለን ምናምን። በቃ ከዚህ በኋላ የሚሰሩ ፕራንኮች ብቻ ነው ሊሆን የሚችሉ ቁም ነገሮች። እስከዛሬም ቁም ነገር አዘልን ነው የሚሰሩት። ግን ከዚህ በላይ ደግሞ የተሻሉ ቁም ነገሮች አሉ። እነዛ ነገሮች እንሰራለን እናስተላልፋለን እንጂ ይሄ ተቆራርፎ ሀይሜም እያለች ነበር ከዚህ በኋላ መጨቃጨቅ የለም። እንዲያውም እስር ቤትን ተለማመደው እያለችው ነበረ ብሩኬን ማለት ነው። እስር ማለት ከምን አንጻር እያለ ነበር። በነገራችን ላይ ትዳር ወይንም ከሰው ጋር አንድ ላይ መኖር እስር ቤት አይደለም። በእርግጥ አንድ ብቻችሁን ስትኖሩና ሁለት ስትሆኑ ልዩነት አለው። ልዩነቱ ምንድነው? የአንድ ሰውን ብቻ ሀሳብ ሳይሆን የምትቀበሉት የሁለት ሰውን ሀሳብ ነው የምትቀበሉት። እዚህ ጋር ደግሞ ሀይሚ በቃ በራሷ ስለምትወደው የተሻለ ነገሮችን ስታረግለት ብሩኬም እንደዛው ለሷ የተሻለ ነገር ሲያረግላትኝ ሁለት መሆናቸውን ሁላ ይረሱታል። ሁለት ሆነው ግን አንድ አይነት ሀሳብ ነው የሚኖራቸው። ገባችሁ? ከምትወዱ ሰው ጋር ስትኖሩ ምንም ነገር የሆነ እንቅፋት ቢመታችሁ ራሱ ትዝ አይላችሁም። ሁላ የምትፈልጉት የዛን ሰው ደስታ የዛችን ሴት ደስታ ነው የምትፈልጉት። ገባችሁ አይደል? ስለዚህ የዚህን ያህል አብራችሁ መኖራችሁ እስር ቤት የማያስብልም፣ የዚህንም ያህል አይከብዳችሁም። ረጅም ጉዞ አብራችሁ መጓዝ የምትችሉ ጠንካራ ጎበዞች ናቸው። እኔ በአጠቃላይ ኮራባችኋለሁ ሁለታችሁ ማለት ነው። እና እስር ቤት አይደለም እና ብላ እያለችሁ ሁላ ሀይሚ ብሩኬ እንደ እናት እየተንከባከሹ ነው ምናምን እያላት ነበር። አያችሁ አይደል? ፍቅር ከዚህ ነው የሚጀምረው በነገራችን ላይ ማለት ነው። እና የበለጠ የምትደሰቱበት እንጂ እስር ቤት ምናምን የሚሆንባችሁ ነገር የለም ለማለት ያክል ነው ሀይሚና ብሩኬ። ሌላው ደግሞ በቃ የዛሬው ተመችቶኛል። ሀይሚዬ ምችት ይበልሽ የኔ እናት። ቤቱን እንዲወድ ነው ማደርገው፣ ውጩን እንዲጠላ ነው ብሩኬን ማድረገው ብላለች። እኔ እስማማለሁ። እንደምታረጊው ደግሞ እተማመንብሻለሁ። በጣም ጎበዝ ስለሆንሽ ማለት ነው።